ሴቶች ህፃናት ለማህበራዊ ችግር የተጋለጡ ወገኖች ተሳትፎና ተጠቃሚነትን ከማረጋገጥ አንጻር በከተማችን ለማህበራዊ ችግርና ስነ ልቦና ችግሮች የተጋለጡ ሴቶች መልሶ ለማቋቋም በከተማችን አስተዳደር ተገንብቶ ስራ የጀመረው ለነገዋ ሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል በ4 ዙር ሴቶችን በማሰልጠን ወደ ስራ አሰማርቷል። አሁንም በመሰልጠን ላይ ይገኛሉ። የሴቶች ውሳኔ ሰጪነት የፖለቲካ ተሳትፎ ወደ 36 እጅ እንዲያድግም የሚያስችል ስራ ሰርተናል። የሴቶችን ተጠቃሚነት ከማረጋገጥ አንጻር ከ2 ሚሊዮን በላይ በተፈጠረው የስራ ዕድል ውስጥ 52 እጁ ሴቶች ናቸው። እንዲሁም ከመኖሪያ ቤት አቅርቦት አንጻር ሴቶች በሁሉም ሞዳሊቲ በኮንዶሚኒየም በቀበሌ ቤትና መሰል ፕሮግራሞች 30 እጅ ቅድሚያ እንዲያገኙ በማድረግ በጥቅሉ 147080 ሴቶች የመኖሪያ ቤት አገልግሎት እንዲያገኙ ማድረግ ተችሏል። አብዛኛዎቹም የቤት ባለቤት ሆነዋል። ባለፉት 5 ዓመታት የማምረቻና መሸጫ ቦታ ፍላጎት ያላቸው 8228 ሴቶች በፍትሃዊነት ተጠቃሚ እንዲሆኑ የተደረገ ሲሆን 8806 ሴቶች ደግሞ የማሽነሪ ሊዝ ተጠቃሚ ሆነዋል። 57901 ሴቶች የብድር አገልግሎት ተጠቃሚ እንዲሆኑም ተደርጓል። 18.4 ቢሊዮን ብርም እንዲቆጥቡ ተደርጓል። በተጨማሪም 5 የእንጀራ መጋገሪያ ፋብሪካዎች ተገንብቶላቸው ተጠቃሚ እንዲሆኑ ተሰርቷል። የአካል ጉዳተኞችን በተመለከተ 5887 አካል ጉዳተኞች ስልጠና አግኝተው ወደ ስራ እንዲሰማሩ ተደርጓል። 8019 አካል ጉዳተኞች የሰው ሰራሽ አካልና የአካል ድጋፍ እንዲያገኙ በማድረግ በማህበራዊ አገልግሎት ተጠቃሚ እንዲሆኑ 10313 አካል ጉዳተኞች በፓራ ኦሎምፒክ 8019 የአካል ጉዳተኞች የሰው ሰራሽ አካልና የአካል ድጋፍ እንዲያገኙ በማድረግ የማህበራዊ አገልግሎት ተጠቃሚ እንዲሆኑ የተደረገ ሲሆን 10313 አካል ጉዳተኞች በፓራ ኦሎምፒክ ስፖርት ዘርፍ ተሳትፈዋል። በሁሉም የልማት ስራዎች ውስጥም በአካታችነት አካል ጉዳትን ታሳቢ ተደርጎ መስራት በከተማችን አንዱ ቅድመ ሁኔታ በመሆኑ እየተተገበረ ነው። እንዲሁም በለሚ ኩራ ክፍለ ከተማ አንድ ዘመናዊ አረጋውያን ማዕከል በመንግስትና የግል አጋርነት በመገንባት ለአረጋውያን ደረጃውን የጠበቀ እንክብካቤ እየተደረገ ይገኛል። ውሎና ዳራቸውን ጎዳና ላይ ያደረጉ ዜጎችን ከጎዳና ለማንሳት በታቀደው መሰረት በድግግሞሽ 46590 ሰዎችን በማንሳት ወደ ስራና ተሃድሶ በማስገባት እንዲሁም ወደ መጡበት አካባቢዎች የመመለስ ስራ ተሰርቷል። ሆኖም በየጊዜው ይሄ በምልልስ እየመጣ ያለ ችግር በመሆኑ የሁላችንም ትኩረትና ርብርብ የሚጠይቅ እንደ ሀገርም በጋራ መስራት ያስፈልጋል። በከተማ አስተዳደሩ የሚገኙ መንግስታዊ ተቋማትና መንግስታዊ የልማት ድርጅቶችን በሴቶች፣ በህፃናት፣ በአካል ጉዳተኞች፣ አረጋውያን አካቶ ትግበራ እንዲፈጽሙ በታቀደው መሰረት 52 ተቋማት ላይ ተተግብሯል። ጧሪ ቀባሪ የሌላቸው የሀገር ባለውለታዎች፣ አቅመ ደካሞችና ለማህበራዊ ችግር የተጋለጡ ዜጎች ለመመገብ የሚያስችሉ 30 የተስፋ ብርሃን ምገባ ማዕከላትን በመገንባትና በማስፋፋት በቀን አንድ ጊዜ ደረጃውን የጠበቀ ምግብ ለ35,000 የከተማችን ነዋሪዎች እንዲሁም ዜጎቻችን እያቀረብን እንገኛለን። በምገባ ማዕከላቱ ተጠቃሚ ከነበሩ ዜጎች ውስጥ 3000 ያክሉ ቋሚ የስራ ዕድል እንዲያገኙም ተደርጓል። በአጠቃላይ ከተማችን አዲስ አበባ ማህበራዊ ፍትህ የነገሰባት እንድትሆን ከሚያስችሉ ስራዎች ውስጥ በስፋት የተተገበሩባት በተምሳሌትነትም የሚያስጠቅሳት ሆኖ ተመዝግቧል። ወጣቶች ስፖርትን በተመለከተ መጪው ጊዜ የወጣቶች ነው። አሁን እየተሰራ ያለውም ዘላቂ ልማትና ውጤት ብልጽግናዋንም የሚያጣጥሙት ወጣቶችና መጪው ትውልድ እንደሆነ ለሁላችንም ግልጽ ነው። በመሆኑም በየዓመቱ ወጣቶች በሀሳብ የበላይነት በውይይት እንዲያምኑ በሰለጠነ ምክንያታዊ በሆኑ ወጣትነት እንዲገነቡ የጸረ ሰላም ኃይሎች መጠቀሚያም እንዳይሆኑ የሰላም ዘብም እንዲሆኑ
የመቻቻልና የመከባበር ባህልን እንዲያዳብሩ በየደረጃው ሰፋፊ መድረኮች ተከፍተው በተከታታይ ውይይት በማድረግ ዝግጁነታቸውና ግንዛቤያቸው እንዲጨምር በርካታ ስራዎች ተሰርተዋል። በ114 የወጣት ስብዕና መገንቢያ ማዕከላት አገልግሎቶች እንዲሰጡና አገልግሎቶችም እንዲሻሻሉ ወጣቶችም ተጠቃሚ እንዲሆኑም ተሰርቷል። ባለፉት 5 ዓመታት የስፖርት ማዘውተሪያ ስፍራዎች ቁጥራቸው 495 ብቻ የነበረ ሲሆን ባለፉት 5 ዓመታት የስፖርት ማዘውተሪያ ስፍራዎች ቁጥራቸው 495 ብቻ የነበረ ሲሆን በአሁኑ ወቅት 2581 ማድረስ ተችሏል። ስፖርት በህብረተሰቡ ዘንድ ባህል እንዲሆን በውጤታማነት ስራ ሲሰራ የቆየ ሲሆን ከ84678 በላይ ታዳጊ ወጣቶች በከተማ አቀፍ ስልጠና ልማት ፕሮግራም በማሰልጠን 723 ተተኪና ምርጥ ስፖርተኞችን ለብሔራዊ ቡድን እና ለክለብ የማዘጋጀት ስራ እየተሰራ ነው። ከ211233 በላይ ወጣቶችን የማይንድ ሴት ለ225200 ወጣቶች ደግሞ የተለያዩ ስልጠናዎች በተለይ የህይወት ክህሎት ስልጠና እየተሰጠ ይገኛል። በበጀት ዓመቱ ደረጃቸውን የጠበቁ 91 የስፖርት ማዘውተሪያ ስፍራዎች፣ የስፖርት ፓርክ ለብሔራዊ ጀግኖቻችን አክብሮት ሐውልት ማቆም ጭምር ተከናውነዋል። በየደረጃው የማህበረሰብ አቀፍ ስፖርት በትምህርት ቤት፣ በመኖሪያ ቤት፣ በመዝናኛ ቦታዎች እንዲሁም በስራ ቦታዎች በማስፋፋት ሁሉም ዜጎች በአካልና በአእምሮ ጎልብተው ጤናማና አምራች እንዲሆኑና ማህበራዊ መስተጋብር እንዲጠናከር የሚያስችሉ ስራዎች በተከታታይነት እየተሰሩ ይገኛሉ። በሀገራችንም ሆነ በከተማ ደረጃ ለመጀመሪያ ጊዜ 5 ዓለም አቀፍ ውድድሮችን በማስተናገድ ከተማችንን ዓለም አቀፍ ውድድሮች መዳረሻ የማድረግ ስራዎች ተሰርተዋል። ተጠናክረው መቀጠል ይገባቸዋል። የተከበሩ አፈጉባኤ፣ የተከበራቸው የምክር ቤት አባላት፣ በጎ ፈቃድ ሰው ተኮር ስራዎችን በተመለከተ የለውጡ መንግስት አዳዲስ ከቀረጻቸው ስትራቴጂዎችና የአሰራር ስልቶች መካከል አንዱ ሰው ተኮርነት ነው። በመሆኑም ከተማችንን በግንባር ቀደምትነት የሰው ተኮር ስራዎች የበጎ ፈቃድ አገልግሎት ባህል ማዕከል እንድትሆን የሚያስችሉ ተግባራት ተሰርተዋል። በተለይም የአቅመ ደካማ ቤቶችን በመገንባት፣ ማዕድ በማጋራት፣ ምገባ ፕሮግራም በማካሄድ፣ በሰላም ሰራዊት፣ በጽዳትና አረንጓዴ አሻራ፣ በደም ልገሳ ሰፋፊ ተሳትፎዎች በየዓመቱ ሲከናወኑ ቆይተዋል። በዚህም 92 ቢሊዮን ብር በላይ ግዙፍ ሀብት በማሰባሰብ ለታለመለት በጎ ዓላማ ማዋል ተችሏል። በአጠቃላይ ፕሮግራሙ በድግግሞሽ ከ6 ሚሊዮን ህዝብ በላይ ተጠቃሚ እንዲሆኑ አስችሏል። በፕሮግራሙ ከ46411 በላይ የመኖሪያ ቤት ተገንብተዋል። 30 ምገባ ማዕከላት ተገንብተዋል። የምገባ ፕሮግራምም በበጎ አድራጎት እየተከናወነ ነው። ነፃ ሕክምና በየትምህርት ቤቱ የመስጠት ስራና በየቦታዎች ነፃ ሕክምና ተደራሽ እንዲሆንም ተደርጓል። በማህበረሰቡ ተሳትፎ የጠጠር መንገድ፣ የፍሳሽ መውረጃዎችም በየአካባቢው ተገንብተዋል። እንዲሁም በየዓመቱ በድግግሞሽ እስከ 600 ሺህ የሚደርሱ ዜጎች የማዕድ ማጋራት ፕሮግራም ተጠቃሚ ሆነዋል። በበጀት ዓመቱም በህዝብ ተሳትፎ ለአካባቢ ልማት ስራዎች በገንዘብ፣ በአይነት፣ በጉልበት፣ በእውቀት እንዲሁም በበጎ ፈቃድ አገልግሎቶች፣ በቤት ግንባታ፣ በማዕድ ማጋራት፣ ሌሎች ፕሮግራሞች በድምሩ 28.5 ቢሊዮን ብር ሀብት በማሰባሰብ በርካታ ተግባራት ተከናውነዋል። ከተከናወኑ ተግባራትም 1.8 ሚሊዮን የሚሆኑ የከተማችን ነዋሪዎች ተጠቅመዋል። መረጃና ማስረጃን መረጃዎችን ለህዝብ የማድረስና ግልጸኝነትን ከመገንባት አንጻር በእነዚህ የለውጥ ዓመታት የከተማው ኮሚኒኬሽን ሚዲያ እና የመንግስት ድምጽ በእነኚህ የለውጥ ዓመታት ለውጥ ካመጣንባቸው አንዱ አሰራር የመንግስት ሚዲያዎችና ኮሚኒኬሽኖች የመንግስትን ድምጽ ብቻ የሚያስተጋቡ ሳይሆኑ የህዝብ ልሳን እንዲሆኑ ጭምር ስትራቴጂ ተቀርጾ ስራ ላይ ውሏል።
በዚህም ስትራቴጂክ ምዕራፍ ውስጥ ከተለያዩ የሚዲያ ተቋማትና ተጽዕኖ ፈጣሪ ግለሰቦች ጋር የተቀናጀ የተናበበ አሰራርን በመዘርጋት የከተማዋንና ሀገራዊ አጀንዳዎችን ማዕከል ያደረጉ መረጃዎች በተለያዩ ተግባቦት አማራጮች ለህብረተሰቡ ተደራሽ በማድረግ በመንግስትና በመንግስት አሰራሮች ላይ ግልጸኝነትን የመፍጠርና ግንዛቤን የማሳደግ ስራዎች ተሰርተዋል። እነዚህ ባለፉት 5 ዓመታት የተከናወኑ የተቀናጁ የኮሚኒኬሽን ስራዎች በመንግስትና በህዝብ መካከል የጋራ መግባባትን የፈጠሩ የበኩላቸውን አስተዋጽኦ ሲያበረክቱ የቆዩ የህብረተሰቡን መረጃ የማግኘት መብት ያሳደጉ ሁለንተናዊ ተጠቃሚነትንም የተተገበረባቸው ስልቶች ናቸው። እንዲሁም የሀገራችንና የከተማችን መልካም ገጽታ ለዓለም በማስተዋወቅ በኩል በጎ ተጽዕኖ አድርገዋል።